ቦምቦክላት ሊያም ዴላፕ ወደ ኖቲንጋም ፎረስት ሂር ዊ ጎ። እረላሽ መሄዱ አይደለም የገረመኝ ዋጋው ነው። 45 ሚሊዮን እንደገና ደግሞ እየታየ በሚጨመር 5 ሚሊዮን 50 ሚሊዮን አጠቃላይ ፓኬጅ ማለት ነው። በመድኃኒዓለም 28 ሚሊዮን አስፈርመ ነው ማለት ነው። ፍሎፕ አርጎ በ28 ጨዋታ አንድ ጎል አስቆጥሮ 45 ሲደመር 5 ነው የሚሸጠው። በስላሴ የአንዳንድ ክለብ እኮ ጸዴ ተጫዋች ሽያጩ ራሱ ይህን ዋጋ አይተካውም፣ ይህን ዋጋ አይደርስም። ማን እንደሆንክ ደግሞ ታውቃለህ። ወይኔ ዴላፒኒዮ ሲጀመር ጎት ነው ይሄ ልጅ። ቼልሲ ጽዳቱን ጸዳ አድርጎ ነው የሚያጸዳው። ደግሞ ዋጋም እያገኘበት ይቻላል። እዚህ ጋር አሸንፈ እዚህ ጋር ደግሞ እየወጡን ለማትፈልጋቸው እዚች ጋር ደግሞ እኔ በቃኝ። ጭራሽ ከፍለው ነው የወሰዱት። ጭራሽ ለዴላፕ 45 ሚሊዮን ፓውንድ። አቤት ግፋች! አቤት ግፍ! ለነገሩ እዚህ ቤት ማይሸጥ ቀይ ገና ዌልቤክንና ሄንደርሰንን ከ2 ዓመት በኋላ አትርፈን ነው የምንሸጠው። በገዛንበት አይደለም አትርፈን ነው የምንሸጠው። ገባር? ለዚህ ውለታው የፎረስትን ማሊያ ያፈልጋል። እባካችሁን የፎረስትን ማሊያ ያፈልጉል። ያው ውለታቸውን አይከፍልም፣ ግን ለዚህ ውለታ ሁለት ማሊያ ገባ የፎረስት ፈልጉል። ፎረስት ሁለተኛ ክለብ የፎረስት ግማሽ ጨጓራ እኮ የለም። አሁን ግማሽ ጨጓራ ሰላም ሆነ። ሳንቼዝ ገዢ ባይመጣ እንኳን እኔ ራሴ ይፈጽማል። በቃ አንተን የቀረው የዩናይትድ ጥፋትና የሌሎች ክለብ ልክነትን በቃ በእነዚህ ዝውውሮች ማየት ትችላላችሁ። ዩናይትድ ተጫዋቾች በፊት ሲያስፈርም ደሞዛቸውን አጋኖ ለመሸጥ ራሱ አይመችም። ይኸው ሊያም ወደ ኖቲንግሃም ሄደ። 1 ዓመት ነው የቆየው። 45 ሚሊዮን ፓውንድ ነው ያገኘበት ቼልሲ። ጽድት ያለ ገንዘብ ነው ለቼልሲ፣ ምንም እንትን የሚልበት አይደለም። ከዚህ ሰውዬ 45 ማግኘት ማለት አስቡት። እኛ ኦናናን እስካሁን አልሸጥነውም። ሳንቾን ለመሸጥ አዛችንን በልተን በነፃ ሄደን እንዲህ ጋርናቾን ለመሸጥ ራሱ ስንት ፍዳ ገብተን ነው ቼልሲ ገዛ። ዩናይትድ ደሞዞቹ ማግነኑ ማለት በጣም ነው የጎዳውና እንደዚህ አይነት ተጫዋቾች አሉ። እነ ኡጋርቴ ምናምን አይቆዩም ነበር፣ ይሸጡ ነበር። በዚህኛው ክረምት ይሸጥ ነበር። ያው ጉዳቱ ነው እንትን ያለው እንጂ ቼልሲ ግን ይመቸው፣ ቼልሲ ይመቸው፣ ሃንገማን ይመቻት። የምር እንዲህ ቼለውም በሂውማን ትራፊኪንግ መጠየቅ መቻል አለብን። ሄርዊጎ በ45 ሚሊዮን ዴላፕን ወደ ፎረስት ሸጡ ላኩት። የሆነ ተጫዋች እያመጡ እያተረፉ በቃ ዋነኛ የገቢ ምንጫቸው አድርገውታል። የሆነ ተጫዋች ያመጣል፣ አትርፎ ይሸጡታል። ዴላፕ ግን አሪፍ ተጫዋች ነበረ፣ ብታቆዩት ይጠቅማችሁ ነበረ። ግን ሲበዛም ጎመን ሲበዛ ሲጠነዛ ይባል አይደለ? ሲበዛም ጥሩ አይደለም። ገለበጥኩት። ኤኒዌይስ ሲበዛም ጥሩ አይደለም። ልክ ናችሁ። ይሁን 45 ሚሊዮን ተገኝቶ ነው እንዴ የተሻለ እንትን ጥሉበት አላችሁ። ገና ኤንዞንም እኮ በ150 እኮ ሹፍ ልታረጉላቸው ነው ለሲቲ። ይጨማችሁ። ሰበር ዜና ጋይስ! ሊያም ዴላፕ ወደ ኖቲንጋም ፎረስት ሂድ ውጣልኝ። ሲጀመር እነዚህ ቲም ስማቸውን መቀየር አለባቸው። ገብቶሃል? ኖቲንጋም ፎረስት ሳይሆን የሆነ ቻሪቲ ቲም እኮ ናቸው። በእናትህ እንዴት 45 ሚሊዮን ለዚህ ሰውዬ፣ ለዚህም 5 ሚሊዮን አዶንስ አለው። በ30 ሚሊዮን ያለፈው ዓመት ገዝተህ ነው 15 ሚሊዮን አተረፍንበት። ኧረ በስመ አብ! ቻሪቲ ቲም ናቸው እንጂ እነዚህ አሁን ሲሪየስ ቲም ናቸው። ሲጀመር ክሪሱ ኖራቸው፣ ኢጎር ሄሱስ ኖራቸው። ስትራይከር በጣም ይወዳል ኖቲንጋም። አይገቡኝም። ገብቶሃል? ይሄ ደግሞ ስትራይከርም ትቷል ምናምን። ያለፈው ዓመት 30 ምናምን ጨዋታ አድርጎ 1 ጎል ነው ያገባው። እሱም ተሳስቶ ነው። ገብቶሃል? አሁን ምን ሊያደርግላችሁ 50 ሚሊዮን ምንድነው? እንዴ ማሊያጠቃ በማላጠቃ ዴላፕ ወደ ኖቲንግሃም ፎረስት ሄርዊጎ ተብሏል። የቼልሲ ደጋፊዎች፣ ይሄ ለሁላችንም የሚያስደስት ዜና ነው። መልካምን ሁሉ ይግጠምህ ብራዘር። ገና ወጣት ነው፣ ብዙ ነገር ማየት መስራት ትችላለህ። ወጣ በልና ወደ ትናንሽ ክለቦች መዘዋወርህ ጥሩ ነው ላንተ ማለት ነው። ለማንኛውም እኔ የማረሳቸው ነገር ካንተ በቃ ከቦክስ ውጪ የምታገባቸው ጎሎች፣ ቴስታዎችህ፣ ፎርቢቾችህ፣ በተለይ ኮርናዎቹን ስታገባ ቅጣት ምት፣ ፔናልቲ ያንተ በሙሉ ነው ማለት ነው። በሙሉ ነው በቃ ልቤ ላይ ያለው። በተለይ በቃ ከበረኛው ጋር ሄደህ ምስታቸው እንዴት ረሳቸዋለሁ። በቃ እንዴት ረሳቸዋለሁ። መልካም እድል። አንድ ዋንጫ ስታል በስ ከኔ ጋር አንተ ማትረባሱ። ኧረ ምንድነው እንዴ? ኮርማው ወጣ። ዴላፕ አንገጣባ ደነዝ
ከፍለህን ነበር መውጣት የነበረብህ እኮ አንተ ከፍለህን እኛን ከፍለህን ስላጫወታችሁኝ አመሰግናለሁ እግዚአብሔር ይስጥልኝ ብለህ ኮርማ ወጣ። እግዚአብሔር ሆይ ጸሎቴን ሰማ። አሁን ያን ደነዝ አስወጣልኝ ፈጣሪ ሆይ ያን ደነዝ ቶሲንና ሳንቼዝን በእናት በዴላፕ ይዘህልኝ ሂድ እስኪ አግባባቸው። ጓደኞቹ አይደሉ አንተ የተማርከው ስህተት ከነሱ ነው መሰለኝ እኮ ጓደኞቹ አይደል ይዛቸው ውጣልኝ በቃ ይዛቸው። አይ ኖቲንግሃም አሁን እድሜ ልኬን ሳመሰግንህ እኖራለሁ። ኖቲንግሃም መውረድ የለበትም በቃ ፕሪሚየር ሊግ ላይ መቆየት አለብን ለዚህ ዝውውር ሲባል ማለት ነው። ዴላፕ ቻው ባይ ሁለተኛ እዚህ ክለብ ላይ በቃ አላየውም። እግዚአብሔር ይመስገን። እነ ቶሲንም በነካጃቸው እስኪ ጥርቅ ይበሉልን። እግዚአብሔር ይመስገን። ብሬኪንግ ኒውስ ብሉስ ፋሚሊ ቼልሲና ኖቲንጋም ፎረስት ሊያም ዴላፕን በቋሚ ዝውውር ለማስፈረም ከስምምነት ላይ ደርሷል። የዝውውሩ ሂሳብም 45 ሚሊዮን ፓውንድ ነው። በሚቀጥሉት 24 ሰዓታት ውስጥ ዴላፕ የሕክምና ምርመራውን እንደሚያደርግ ይጠበቃል። ቼልሲ ዴላፕን በ30 ሚሊዮን ፓውንድ አስፈርሞ ከአንድ ዓመታት በኋላ በ45 ሚሊዮን ፓውንድ ሸጦታል። ሊያም ዴላፕ በ28 የፕሪሚየር ሊግ ጨዋታ 1 ጎል አስቆጥሯል። አጠቃላይ በአንድ ዓመት 2 ጎል አስቆጥሮ ቼልሲ 45 ሚሊዮን ፓውንድ ሸጧል። ሐሳብ ስጡበት። ይመቻችሁ። እኔ አልገባኝም። የእግር ኳስ ቤተሰቦች ይህንን ዜና አስረዱኝ። ቼልሲ 45 ከፍሎ ነው ወይስ ተከፍሎት ነው? ይሄ እኮ ቦምብ ነው። ይሄ እኮ መትረየስ ነው። እኛ ላይ የተደቀነ የተነጣጠረ ቦምብ ከኳስ ይልቅ ሪሲሊንግ የሚቀነው ከተከላካዮች ጋር ሲገናኝ ተማታ የሚለው ቀለሙ ነጭ ሆነ እንጂ ውስጡ ጥቁር እንደ ቡሊያውም ጥቁር ስላችሁ የታዘዝ ብሎ የሚጋጭ ጥቁር እንደ ማይክ ታይሰን አይነት በለው የሚል ይሄ እኮ ኳስ ተጫዋች አይደል። እንዴት ነው ኳስ ተጫዋች ለመሆን ሐሳብ ላለው ሰው 45 የከፈሉት? አስረዱኝ። እኔ ሊገባኝ አይችልም። የእግር ኳስ ቤተሰብ ይሄንን አስረዱኝ። ቼልሲ ሿሿ ጀምሯል። በጠራራ ፀሐይ ሿሿ መሸት ቢልላ አይሻልም? ሳንቼዝ እኔ አልችልም፣ እዚህ ድረስ ነው አቅሜ፣ ዘንድሮ ራሳችሁን ቻሉ አላቸው። እነሱም ሳይረፍድ እንኳን ነገርከን ብለው ወደ ገበያ ወጡ። በግል ጥቅማ ጥቅም ከስምምነት ላይ እንደደረሱ ይታወቃል ከዲያጎ ኮስታ ጋር ከዚህ በፊትም። አሁን ምናልባት አክቲቬት ሊያደርጉት ይችላሉ እየተባለ ነው። ሌላው አስቶን ቪላ መውጫ በር ላይ የቆመውን ኢሚሊያኖ ማርቲኔዝንም ቼልሲዎች ሊያዘዋውሩ እያጤኑበት ነው እየተባለ ነው። ስለዚህ አንድ በረኛ በዚህ ሲዝን እናስፈርማለን ከዚህ ሰውዬ ጋር። ይሁን ይሄ ራሱ የተነጣጠረ ቦምብ ነው። እኔ አንተ ቶሲን ባላችሁበት ጃክሰን ሲወጣ ማየት አልፈልግም። መጀመሪያ እናንተ ናችሁ የምትወጡት። ለጃክሰን በነገራችን ላይ አስቶን ቪላዎች 60 አቅርበዋል። እስከ 65 ድረስ ሊያቀርቡ ይችላሉ እየተባለ ነው። የሚወጣውን መረጃ እንግዲህ አመጣላችኋለሁ። ፎሎ ማድረግ እንዳይረሳ። ኧረ ማገንተር የቼልሲ ደጋፊዎች ነው። እስቲ ወደዚህ ጠጋ በሉ እናውራበት ጋይስ። ሊያም ዴላፕ አምና እንግዲህ ወደ ቼልሲ ሲዘዋወር ከኢፕስዊች ታውን 30 ሚሊዮን ፓውንድ ሪሊስ ክሎዝ ሂሳቡን ከፍሎ ቼልሲዎች ማስፈረማቸው የሚታወስ ነው። ታዲያ በአንድ ዓመት ልዩነት ለዛውም ደግሞ 3 ጎሎችን በሁሉም ውድድሮች በሊጉ 1 ጎል ብቻ ላስቆጠረው ለሊያም ዴላፕ እንግዲህ ኖቲንግሃም ፎረስቶች እንግዲህ 45 ሚሊዮን ፓውንድ በክለባቸው ታሪክ ውዱ ፈራሚ አድርገው አስፈርሞታል። ታዲያ ለቼልሲዎች ትልቅ ግልግል አይደለም ወይ? ብዙዎቻችሁ መቼም በዚህ ዝውውር በጣም ደስተኛ እንደምትሆኑ አልጠራጠርም። ይሄ ተጫዋች በጣም ብዙ ብራይት ፊውቸር እንዳለው ብዙዎቻችንም ትልቅ ተስፋ ጥለንበት ነበር። በተለይ በኢፕስዊች ታውን ያሳለፈው የውድድር ዓመት በጣም ምርጥ የሚባል ነበር። ነገር ግን በቼልሲ ቤት መጥቶ እንደተጠበቀው አልሆነም። አሁን ግን ለቼልሲዎች ትልቅ ግልግል ይመስለኛል። በነገራችን ላይ ቼልሲዎች ተጫዋችን ይሽጡ በቃ ያውቁበታል ነው የምላችሁ፣ ያውቁበታል። እንዴት ማትረፍ እንዳለባቸው በደንብ ጠንቅቀው የሚያውቁ ክለቦች ናቸው ሲሸጡና። አሁን ደግሞ ከዚህ ቀጥሎ ሮበርት ሳንቼዝ ይመስለኛል ክለቡን መልቀቅ ያለበት። በእኔ እይታ ቼልሲ በጣም ትልቅ ምርጥ ግብ ጠባቂ የሚመጥነውን ግብ ጠባቂ ያስፈልገዋል። እንግዲህ ሮበርት ሳንቼዝም በተመሳሳይ ሁኔታ ወደ የትኛው ክለብ እንግዲህ እንደሚያሻግረው ምን ጠብቀው ይሆናል የምንመለከት ይሆናል። ለማንኛውም በሊያም ዴላፕ የ45 ሚሊዮን ፓውንድ 15 ሚሊዮን ፓውንድ አትርፎ 3 ጎል ብቻ ላስቆጠረላቸው አጥቂ የሸጡበትን መንገድ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሪ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እስኪ አሁን ማን ነው ቼልሲ ዴላፕን እንደዚህ የሚያስጠላ ሲዝን ካሳለፈ በኋላ ስቲል 15 ሚሊዮን ፓውንድ አትርፎ ነው የሸጠው ቢባል ሊያምን የሚችለው? አምና የምታስታውሱ ከሆነ ከኢፕስዊች ታውን በ30 ሚሊዮን ፓውንድ ነበረ ያስፈረመው። በ30 ሚሊዮን ፓውንድ እና የዛኔ በጣም ርካሽ ነው ተብሎላ ቼልሲ በቃ የሚገርም ዲል አግኝቷል ተብሎ ነበር። ጭራሽ አንድ ዓመት ቼልሲ ቤት አሳልፎ 40 ምናምን ጨዋታ ተጫውቶ በአጠቃላይ 3 ጎል ብቻ አግብቶ ይሄ ልጅ ግን አሁን በመጨረሻም በ45 ሚሊዮን ፓውንድ ወደ ኖቲንግሃም ተሽጧል ማለት ነው። ዲስ ኢዝ ክሬዚ። ቼልሲ አሁን በአብዛኛው የማይፈልጋቸው ተጫዋቾችን ይሄን ያህል ገቢ ያገኝ የሚሸጥበት መንገድ ግን በጣም ነው የሚገርመው ማለት ነው። አሁን እኛ በቃ ይሄን ያህል ብር ታወጣላችሁ ምናምን ይሄን ያህል ብር የምናወጣው እኮ
ማይጠቅሙንን ተጫዋቾች ራሱ በእንደዚህ ያክል ገንዘብ ስለምንሸጥ ነው፣ ሪከርድ በሆነ ፊ ስለምንሸጥ ነው። ኖቲንግሃም ፎረስት ሪከርድ የሆነ ፊ ነው አሁን ለአጥቂያቸው ራሱ ያወጡት ማለት ነው። ይህ ልጅ እንደተባለው ከሆነ ከኦሊቨር ግላስነር ጋር ካወራ በኋላ ግሪን ላይቱን ሰጥቷቸው ከዛ በመጨረሻ ኖቲንግሃም ፎረስት ቀጥታ 45 ሚሊዮን ፓውንድ ኦፈር አደረገ። ቼልሲም ወዲያው ነው አክሰፕት ያደረገው ተብሏልና በቅርቡ ሜዲካሉ ምናምን አድርጎ ነገ ከነገ ወዲያ የኖቲንግሃም ፎረስት ተጫዋች ሆኖ ይተዋወቃል። ለማንኛውም ቼልሲ ደጋፊዎች እንኳን ደስ አላችሁ። ሊያም ዴላፕ በመጨረሻም ከቼልሲ ቤት ወጥቷል። በጣም ላይክ ቼልሲ ቤት መውጣት ያለባቸው ተጫዋቾች አሁን ቀስ በቀስ ሲወጡ ነው። እነ ዲሳሲ እነ ባዲያሺል እሱ ምናምን በቃ በደንብ እየተቀነሱ ነው። የተወሰኑ ተጫዋቾች የሚቀሩ አሉ። አሁን ቀጣይ ኦን ደ ላይን ከቼልሲ መጡ ሁለት ተጫዋቾች አሉ፣ ጃክሰን ኤንድ ኤንዞ ፈርናንዴዝ። ቼልሲ ደጋፊዎች እስኪ እናንተ ምን ተሰማችሁ ይሄ ልጅ በመውጣቱ ፋይናሊ? ሌላኛው ደግሞ ጥያቄ ምንድነው ቼልሲ አሁን በዚህ ልጅ ዝውውር ኢንጀነራል ተጠቅሟል ወይስ ተጎድቷል እንለው ምንችለው? ምክንያቱም በ30 ሚሊዮን ፓውንድ አገኘው አልተሳካም። ከዛ ደግሞ በ45 ሚሊዮን ፓውንድ ሸጠው። ያሳለፈው ሲዝን እኮ እንደውም ዋጋውን በግማሽ በላይ የሚቀንስበት ነበር እንጂ የሚጨምር አልነበረም። ቼልሲ ተጠቅሟል ወይስ ተጎድቷል?